ከኔ የሆነ ምን አለ ሁሉ ባንተ ነው ሃሌሉያ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ። ሰባተኛዋ ቤተ ክርስቲያን ሎዶቅያ ሎዶቅያ ምዕራፍ 3 ከ14 እስከ 22 ሎዶቅያ በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ከአፌ ልተፋህ ነው ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለው እንግዲህ ቅና ንስሐም ግባ እነሆ በደጅ ቆሜ አንኳኳለሁ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ ከእርሱም ጋር እራት እበላለሁ እርሱም ከእኔ ጋር ይበላል እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ሎዶቅያ የህዝብ ፍትህ ማለት ሎዶቅያ ወይም የህዝብ ህዝባዊ መብት ማለት ሎዶቅያ እንደሱ ማለት መጠሪያዋን ያገኘችው ከተማዋ ከታላቁ አሌክሳንደር ሞት በኋላ ሶሪያን በገዛው አንቲዮከስ ሁለተኛ የተባለው የሱ የሚስቱ ስም ነው ሎዶቅያ በሷ ስም ነው የተጠራው መልክዓ ምድራዊ አቀማመጥ ልዩ ልዩ ኩነቶች ስለ ሎዶቅያ ስናነሳ ሎዶቅያ ከኤፌሶን ወደ 90 ማይልስ ወደ ምስራቅ የምትርቅ ናት ከፊላደልፊያ ደግሞ ወደ 45 ማይልስ ደቡብ ምስራቅ ትርቃለች ከፊላደልፊያ በጣም ተቀራራቢ ናቸው እነዚህ 7 አብያተ ክርስቲያናት ብርቱ ጎኗ በጣም የሚያሳዝን ነው አልተጠቀሰም አንዳንዶች ደካማ ጎናቸው አልተጠቀሰም ከዚህኛው ደግሞ ያድነን እንደው እንዴት አንድ ያጣል ሰው የመድኃኔዓለም ያለ በጣም እኮ ነው የሚያሳዝነው እንደው የሰራዊት አምላክ ይርዳን እንደው ጌታ ፊት የሚቆጠር ነገር ማለት እንደው በልዑሉ ፊት አልተጠቀሰም እንደው ሞከርኩ እንደው ተሳስቼ እንዳይሆን ደካማ ጎኗ በሽበሽ ነው ከቁጥር 15 እስከ 17 ሰፊ ሽፋን ተሰጥቶታል 15 16 17 ደካማ ጎኗ አንዱ ለብታ ነው ለብታ ለመንፈሳዊ ነገር ቦታ አለመስጠት ለመንፈሳዊ ነገር ቦታ አለመስጠት በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ስራዋ ምን አይነት ነው ለብ ያለ ነው ጌታ እንዲህ ያለ ነገር አይወድም ብሉይ ኪዳን ውስጥ
ካታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች ይላል። ተመልከቱ፣ ክህደትን እያበረታታ አይደለም። ይሄ ግን መሀል ሰፋሪነት አያችሁ። እስራኤል ሸምጥጣ ጣዖት አምልኮ ውስጥ ገባች። ይሁዳ ደግሞ አለሁ ትላለች። ደግሞ ሌላ ነገር ትለማመዳለች። አለሁም ትላለች እና ካታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል። ለምን? መሀል ሰፋሪነት እና ይሄ ደግሞ ለብታ ነው። ወይ ትኩስ አይደለ ወይ በራድ አይደለ ይላታል። በራድ ወይም ትኩስ ብትሆን መልካም በሆነ ነበር ይላታል። ለብታ ለመንፈሳዊ ነገር ቦታ አለመስጠት፣ በመንፈሳዊ ነገር አለመጋጋል። የእግዚአብሔር ነገር በእናንተ ህይወት አይቀስቅስ። የእግዚአብሔር ነገር በእናንተ ህይወት ውስጥ ተራ አይሁን፣ ሁሌም የከበረ ይሁን። ወንበር ይኑረው ጌታ በቤታችን፣ በስራችን፣ በመውጣታችን፣ በመግባታችን ትልቁን ቦታ እሱ ይያዘው። ቤት ጓዳችንን እሱ ይያዘው። እና በጣም ለብታ ለእግዚአብሔር ነገር በሌላ ነገሯ ሞቅ ያለች ናት፣ በእግዚአብሔር ነገር ግን በረድ ያለች ናት። ከፍተኛ ችግሯ እቺ ከተማ ችግሯ በቂ ውሃ የማጣት ችግር ነበረባት። ሊከስ የሚባል ወንዝ ወደ ከተማይቱ ይመጣል፣ ወደ ሎዶቅያ ይመጣል። ልክ ሲመጣ ሂራፖሊስ ከሚባል ጋራ ደግሞ የሚመጣ ፍል ውሃ አለ። ሊከስ ወንዝ አለ፣ ከሂራፖሊስ የሚመጣ ፍል ውሃ አለ። ልክ ወደ ከተማይቱ መግቢያ ሲቃረብ እነዚህ ውሆች ይጋጠማሉ። የሊከስ ወንዝና ከሂራፖሊስ የሚመጣው ፍል ውሃ ሲገናኙ ከተማዋን ሰንጥቆ የሚያልፈው ለብ ያለ ውሃ ነው። ስለዚህ ከተማዋ የምትቸገረው የመጠጥ ውሃ ችግር ነው። ስለዚህ ይሄ ለብ ያለ ውሃ ይገባቸዋል እነሱ። ለብ ያለ ውሃ ህይወታችሁ ልክ እንደ ወንዛችሁ ነው ይላቸዋል። እንደ ወንዛችሁ ነው። በጣም ይገባቸዋል። ስለዚህ ለብ ያልሽነሽ ይላታል። እንግዲህ አንዱ ለብታ ነው ችግሯ። ሁለተኛው ትዕቢት ነው። ትዕቢት በየትኛውም ዘመን በየትኛውም ሁኔታ ትዕቢት ጥሩ ሆኖ አያውቅም። እኔነት ጥሩ ሆኖ አያውቅም። እስቲ የእናንተን ልብ የሚያሸንፈው የትኛው ሰው? ኃይል ያለው ሰው መሳሪያ አቀባብለው አድርገው ተንበርከክ ቢለን ሊያንበረክከን ይችላል። ምን ስላለው? በእጁ ላይ መሳሪያ ስላለው። እኛ ምንም አልያዝንም፣ እሺ ብለን እንበረከካለን። ተንበርከክ፣ እጅ አንሳ፣ እሺ እናነሳለን። ይሄ ሰውዬ ጉልበታችንን አንበርክኮታል፣ ልባችንን ግን አገኘው ማለት አይደለም። ትዕቢት በጣም አደገኛ ነገር ነው። እግዚአብሔር በጣም የሚጸየፈው ነገር። እነ ናቡከደነጾርን ሳር ያስበላ፣ በእንስሳ ተራ ከንጉስነት አውርዶ ምድረ በዳ የከተተ ምንድነው? ትዕቢት ነው። እነ ፈርዖንን ያዋረደ ትዕቢት ነው። አስቡ፣ በትል የተበላውን ንጉስ። ትዕቢት በጣም አደገኛ ነገር። እስቲ አስቡ፣ አሁን ለጋብቻ አንዷን ሴት የሚጠይቅ ወንድ ጠጋ ብሎ ጌታ አንቺን እንዳገባ ነው። እኔ እንግዲህ እንደምታውቂው ያው ያለኝን ካምፓኒ ታውቂዋለሽ። መኪና ራሱ ጠዋት የነዳሁትን ከሰዓት እኮ አልነዳው እኔ ማለት ቢላት እቺ ልጅ ልቧ ምን እየሆነ ነው የሚሄደው? እውነት ለመናገር እንደው ዝም ብላ ምድራዊ ልጅ ስጋዊ ልጅ ካልሆነች ወዲያው ነው የምትጸየፈው። ወዲያው ነው ምንም የሌለው ንጹህ ፍቅር ያለው ጌታን የሚወድ ትሁት፣
ነገ ሰርተን እናገኛለን። ምንድነው ችግሩ? እና በጣም የታበየ ሰው እንኳን የትልቁን ጌታ የሰው ልብ አያገኝ። በምንም አይነት እናንተን ኢምፕሬስ የሚያደርጋችሁ ምን አይነት ሰው? አገልግሎት ውስጥ ምን አይነት ሰው? በየትኛውም ሁኔታ ውስጥ የትኛው ምንም አይነት የኑሮ ደረጃ ላይ እንኑር፣ ልባችንን የሚገዛ የሚያሸንፍ ትሁት ነው። እና ትዕቢት፣ እቺ ቤተክርስቲያን ትዕቢት እስከ አፍንጫዋ የታጠቀች ቤተክርስቲያን ናት። ትዕቢት የትዕቢቷን ልክ ይሄ ነው አይባልም። ላምብበው ከቁጥር 15 እስከ 17 ውስጥ ነው። ቁጥር 16 እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆን ካፌ ልተፋህ ነው ካለ በኋላ ሀብታም ነኝና ይላል። ቁጥር 17 ባለጠጋ ሆኛለሁ፣ አንድም እንኳ አያስፈልገኝም። በጣም ይገርማችኋል። በምንም አይነት መንገድ ኢንዲፔንደንት መሆን አትችሉም። በምንም አይነት we cannot be independent, interdependent ነን። እኛ የተያያዝን ነን። መጽሐፉም ሲመስለን እንደ ጅማት ነው። እነጠላለሁ ስንል እንደ ቸርች አለቀልን። ቀኝ እጄ እኔ እኮ ዋዛ አይደለሁም፣ በጣም ጠንካራ ነኝ ነህ። አዎ አንተ፣ አዎ እስቲ ቆይ እናይሃለን። ውጣ ካካል ቆርጣችሁ ብታወጡት ምንድነው የሚሆን? ይበሰብሳል። ውበቱ አካል ውስጥ ነው። ጉልበቱ አካል ውስጥ ነው። አይን ለአካል ጥቅም ነው የምታየው። አይን ያያል እንጂ አይሰማም። ጆሮ ይሰማል እንጂ አያይም። ሁላችን እናስፈልጋለን። ቸርች ውስጥ ከሌሎች አብያተ ክርስቲያናት ጋር የተያያዝነን ያስፈልገናል። ጤናማ አብያተ ክርስቲያናት ሁሉ ከወንጌል ያልተፋቱ የኢየሱስን ማዳን ከሚሰብኩ ሁሉ ጋር ወዳጅ ነን። በምንም አይነት ሁኔታ ውስጥ ኢኮኖሚካሊ ልንለያይ እንችላለን። በእውቀት በትምህርት ሰው ከሰው ሊለያይ ይችላል። ይሄ ማለት ግን የምንበላለጥ ነን ማለት አይደለንም። አንድ አካል ውስጥ ያለንን። ክብር ለእግዚአብሔር ይሁን። ከፊት የሚመጣውን መኪና አይኔ ይነግረኛል፣ ከኋላ የሚመጣውን ጆሮዬ ይነግረኛል። አይኔ አያየውም፣ ጆሮዬ ግን በድምፅ መንገድ ልቀቅ ይለኛል። የተያያዝን እና እቺ ቤተክርስቲያን ምንም አያስፈልገኝም ትላለች። መጽሐፉ ይላል። አያችሁ፣ ምንም እኛ ያስፈልገናል። ወንድም ገሌ ያስፈልገናል፣ እህት ገሌ ታስፈልገናለች። ያኛው ቤተክርስቲያን ያስፈልገናል፣ ይሄኛው ቤተክርስቲያን ያስፈልገናል። እዚህ ዩሮፕ ምድር ላይ አይደለም፣ ሌላ ምድር ላይ ያሉት ያስፈልጉናል። የሌላው ጉዳት ጉዳታችን ነው፣ ጥቅማቸው ጥቅማችን ነው። አዎ ይሄ ያስፈልገናል። በጣም የሌላው ሁሉ ፔን ሊሰማን ያስፈልጋል። ምንም እንዴት ነው ማያስፈልገን? ተያይዘን ነው የምናድገው፣ ተደጋግፈን ነው የምንቀጥለው፣ ጌታን የምንጠብቀው። አያስፈልገኝም የምትል ስለሆንኩ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈ የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይ አይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላታል። ትዕቢቷ አንድም አያስፈልገኝም። በሮም ግዛት ውስጥ በጣም በሀብቷ ትታወቃለች። 3 ዋና ነገር አላት። አንደኛው ወርቅ ሀብት አላት። በባንክ ኢንዱስትሪ በዚያን ዘመን ትታወቃለች። አንዱ እሱ ነው። ሀብታም ነኝ ትላለች፣ አለኝ ትላለች። ሌላ የምትታወቅበት ነገር በሕክምና ትታወቃለች። በአይን ሕክምና በጊዜው ሎዶቅያ በጣም ታዋቂ ናት። ሰዎች ለአይን ሕክምና ወዴት ነው የሚሄዱት? ወደ ሎዶቅያ ይሄዳሉ። ሎዶቅያ ይሄዳሉ። ግን የሚገርመው እሷ የምትኮራበትን ነገር እሱ ደግሞ እንዴት ገልብጦ እንደሚያሳያት ስተቷን ትገረማላችሁ። ባንክ፣ ወርቅ፣ በሕክምና በአይን ሕክምና ትታወቃለች። ሌላ በልብስ ኢንዱስትሪ ትታወቃለች።
በጣም ታዋቂ ናቸው። በእነዚህ ሀብቶቿ በጣም ትኮራለች፣ ሀብታም ነኝ ትላለች። ነገር ግን ምን ይላታል? በእኔ ዘንድ ጎስቋላ፣ ምስኪን፣ ድሃ ይላታል። ተመልከቱ፣ አንድ ቤተ ክርስቲያን ድሃ ነህ፣ መከራህንና ድህነትህን አውቃለሁ፣ በእኔ ዘንድ ግን ባለጠጋ ነህ የተባለች ቤተ ክርስቲያን አይተናል። ማናት? አስታወሳችኋት? አንድ ቤተ ክርስቲያን። ሁለተኛዋ ቤተ ክርስቲያን ከኤፌሶን ቀጥሎ ሰምርኔስ ምን ተባለች? መከራህንና ድህነትህን አውቃለሁ፣ በእኔ ዘንድ ግን ምንድነህ? ባለጠጋ ነህ። እቺ ደግሞ ሀብታም ነኝ ትላለች፣ በእኔ ዘንድ ግን ምንድነህ? ድሃ። አያችሁ፣ ሰምርኔስ ዘፑር ሪች ቸርች ናት። እችኛዋ ደግሞ ዘሪች ፑር፣ በጌታ ፊት ድሃ የተራቆትክ የተባለች ናት። ምስኪን ድሃ ይላታል። ሎዶቅያ የመድኃኒት ቅመማ ማዕከል ናት፣ ግን የአይን ፓውደር አላት። ግን ይሁን እንጂ እሷ ግን አጥርታ አታይም። በእኔ ዘንድ ምንድነህ? እውር። አድነን። በጣም እኮ ነው የሚገርመው። ልክ እሷ የምትኮራበትን ነገር በሙሉ መቀመቅ ይከተዋል። ባዶ ዜሮ ያደርገዋል። ለብዙዎች ማየት ሆናለች፣ እርሷ ግን እውር ተብላለች። በብዙዎች ዘንድ በልብስ ኢንዱስትሪ ትታወቃለች፣ እርሷን ግን ምን ይላታል? የተራቆትሽ ይላታል። የተራቆተ ማለት ምንድን ነው? ልብስ የሌለው እርቃኑን የሚሄድ ማለት ነው። እንዳለ ዜሮ፣ ባዶ፣ ትዕቢት። ሁለት ነገር ነው ያነሳሁት። አንደኛው ድካሟ ምንድነው አልን? ለብታዋ በመንፈሳዊ ነገር የቀዘቀዘች በረዶ ሆናለች። ሁለተኛዋ ትዕቢት። ሶስተኛው አለማወቋ በጣም የሚገርማችሁ መውደቋን አታውቅም። ልክ ነኝ ናት። ራስን ለመመርመር ራስን ለማየት ምንም ጊዜ የላት። ይሄ ደግሞ በጣም የከፋ ነገር። ስህተትን አውቆ መመለስ እንዴት መታደል! አለመሳሳት ጥሩ ነው፣ ግን ከተሳሳቱ ደግሞ አውቆ መመለስ፣ ልክ ነኝ በማለት መጽናት በጣም አደገኛ ነው። ልክ ነኝ ያለ ሰው ለመመለስ በጣም ይቸገራል። እንዴ ቆይ እሺ፣ ከገሌ ጋር ይጣላ አንድ ሰው ማን እንዳጠፋ ለማወቅ ይቸግራቸዋል። ከሁለት ሰው ተጣላ፣ ከሶስት ተጣላ፣ ከአራት ከ10 ተጣላ። የዛን ጊዜ ምስክር አያስፈልጋችሁም። ከ10 ሰው አንድ ሰው እንዴት ይጣላል? እና የዛን ጊዜ ቆም አይልም። እንዴ ነገሩ እንዴት ነው? እኔ ምን እየሆንኩ ነው? ከዚህም እየተጣላው ከዛም እየተጣላ ምንድነው እየሆንኩ ያለው? ችግር አለ ማለት ጌታው ያሳየኝ ድካሜን መባል የለበትም። እና ቸርቿ አላወቅም ይላታል። ትዕቢተኛ መሆኗን አላወቀችም። እሺ፣ የተሰጣት የመፍትሄ አቅጣጫ ልታደርግ የተነገራት ምንድን ነው? የተሰጣት የመፍትሄ አቅጣጫ ልታደርግ የተነገራት ከቁጥር 18 እስከ 19 ይናገራል። ከቁጥር 18 እስከ 19 ባለጠጋ እንድትሆን እውነተኛውን ብልጥግና ማለት ነው። በሳት የነጠረውን ወርቅ ተጎናጽፈ የራቁትነትን ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። የእውነተኛ ብልጽግና ምንጭ፣ የእውነተኛ ባለራእይነት ምንጭ፣ የእውነተኛ መንፈሳዊነት ምንጭ እኔ ነኝ። እግዚአብሔር ይመስገን። ከእኔ እንድትገዛ፣ ከእኔ እንድታገኝ። ለሱ መግዛት ማለት ለሱ ሰተን የምንቀበለው ነገር አይደለም። ፈልገን ራሳችንን አዋርደን በንስሐ ከሱ የምንቀበለው፣ አግዘኝ እርዳኝ ብለን የምናገኘው እሱ ነው። ከእኔ እኩል ግዛ ይላታል። ይህም ብቻ አይደለም የሚላት ቁጥር 19 እኔ የምወዳቸውን ሁሉ ገስጻቸዋለሁ፣
እቀጣቸውም አለው። እንግዲህ ቅና ይላታል። ቅና፣ ንስሐም ግባ፣ ድምፄን ስማ፣ ደጅህን ክፈት ይላታል። ደጅህን ክፈት ይላታል። ደጅህን ክፈት። ይህንን ነው ሚላት። ይህንን ይላታል። እኔ ይህንን ሎዶቅያን ሳጠና በጣም የገረመኝ ነገር ተንበርክኬ ሎዶቅያ ግን ቸርች ናት አልኩኝ። ለምንድን ነው ያሰኘኝ? እነሆ በደጅ ቆሜ ቆይ ውጭ እሱ ከሆነ ቸርች ናት አልኩት። ኧረ ጌታ ሆይ ምሕረት አድርግልኝ፣ አንተ ቸርች ናት ካልክ ቸርች ናት አልኩ። ደግሞ ለምን ሳያው የት ሆኖ ነው የሚያንኳኳላት? ደጅ ቆሞ ያለችበት የድካም ህይወት እያለ እድል እየሰጣት፣ ይሄ ደግሞ ለንስሐ አሁንም ያንኳኳል። አሁንም እኮ ያንኳኳል። አሁን ሬዚስት የሚያደርግ ሰው በመካከላችን ይኖር ይሆን? ማለት ድካሙን እያወቀ ስተቱን እያወቀ ወይም ለንስሐ በር የዘጋ ሰው በደጅ ቆሜ አንኳኳለሁ ይላል። አንኳኳለሁ ይላል። የተሰጣት የመፍትሄ አቅጣጫ ልታደርግ የተነገራት ነገር ይሄ ነው። ባታደርግ የሚከተላት ቁጥር 16 ላይ ተጠቅሷል። ቁጥር 16 ላይ ገና ሲጀምር እንዲህ ብሏታል። እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ከአፌ ምን ላርግህ ነው? ልተፋህ ነው። መተፋት መንገድን አለማቅናት፣ እሺ አለማለት፣ የጌታ ሲያንኳኳ አለመስማት፣ ለእግዚአብሔር ድምፅ ምላሽ አለመስጠት የሚያስከፍለው ዋጋ ከባድ ነው። እግዚአብሔር እድል ይሰጣል ለሰው። እድሉን ካልተጠቀመበት ግን ሰውየው ተመልሶ ከየትም ላያገኘው ይችላል። ልተፋህ ነው፣ መተፋት ነው። ባታደርግ የሚከተላት የተሰጣት ማስጠንቀቂያ፣ የተሰጣትን የመፍትሄ አቅጣጫ ተከትላ ፈጽማ ብትመለስ የተገባላት ቃል ቁጥር 20 ቁጥር 21 ላይ አለ። የተሰጣትን የመፍትሄ አቅጣጫ ተከትላ ፈጽማ ብትመለስ የተገባላት ቃል አለ። ቁጥር 20 እና 21 ላይ እንዲህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ። የንስሐ ጥሪ ነው። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋን ላይ ይቀመጥ ዘንድ እሰጠዋለሁ። የተገባላት ቃል ብትመለስ፣ እሺ ብትል ወደ አንተ እገባለሁ አለ። እግዚአብሔር ይመስገን። አይተዋትም። ድል የነሳ ከኔ ጋር በዙፋኔ ይቀመጣል አለ። ከኔ ጋር እራት ይበላል አለ። እራት የመጨረሻው የረፍት ጊዜ ነው። ያ ጊዜ የመጨረሻው በቃ። ስለዚህ መጨረሻን የሚያሳምር የእግዚአብሔር አብሮነት ከእርሷ ጋር ይሆናል። ይህን ካልኩ ከሎዶቅያ ምን ተማርን? ምን ቀረልን? ከሎዶቅያ የምንማረው በጣም ብዙ ነገር አለ። ባጭሩ ትምክህት ጌታ ብቻ መሆኑን ተምረናል። ትምክህት ማን ነው? ጌታ ብቻ ነው። ትምክህት ጌታ ብቻ ነው። የሚኮራው በጌታ ብቻ ነው። በምንም አይነት የአእምሮ እውቀት ያለን ነገር የትኛውም እርሱ ከእርሱ ያልተቀበል ነው የለም። የጸጋ ስጦታ ለአገልጋይ ፈተናው ምንድን ነው? በጸጋው ይኮራል፣ በጸጋው ይመካል። ይገርማል። የጸጋ ምንጭ ማን ነው?
ያልተቀበልከው ምን አለ? ከተቀበልክ የምትመካው ስለምንድን ነው? አያችሁ፣ ምንጩ ማን ነው? እሱ ነው፣ እሱ ነው። ስለዚህ ትምክህት ጌታ ብቻ ነው። ከሎዶቅያ ይሄን ተምረናል። እሱን ትምክህት እንድናደርግ ባለን ነገር እንዳንደገፍ ይሄንን ተምረናል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ምናልባት ወደዚህ ሐሳብ ላለመመለስ ጥቂት ሐሳቦችን ዛሬውኑ ላጠቃልና ይሄንን መልእክት ሰባቱን አብያተ ክርስቲያናት በዚሁ ብጨርስ ጥሩ ነው። እንግዲህ የሰባቱን አብያተ ክርስቲያናት ማጠቃለያ ባሉን ጥቂት ደቂቃዎች ትንሽ ሰመሪ ልናገር። ሰባቱ አብያተ ክርስቲያናት ውስጥ ያልየናቸው ሰባት አብያተ ክርስቲያናቶች በዚህ ትምህርት ውስጥ ስንመለከት የኤፌሶንን ቤተ ክርስቲያን የፍቅርን ጉድለት ነው ያየነው። በመጀመሪያ በፍቅር በብርቱ ስራዋ የምትታወቅ የመጀመሪያዋ የሐዋርያትን ቤተ ክርስቲያን የምታንጸባርቅ፣ በኋላ ግን ከቀደመው ፍቅር የወደቀች ቤተ ክርስቲያን ናት። ፍቅሯን በመጣሏ የተነቀፈች፣ ንስሐ በመግባት እንድትመለስ የተነገራት፣ ባትመለስ ማስጠንቀቂያ የተሰጣት ናት። ኤፌሶን ይቺ ናት። ሰምርኔስ ጋር ስንመጣ ምዕራፍ 2 ከ8 እስከ 11 ስለ ክርስቶስ የምትሰደድ እውነትን የምትጠብቅ ጠንካራ እስከ ሞት ድረስ የታመነች ቤተ ክርስቲያን ናት። ስለ እምነቷ የምትሰደድ ብዙዎች የተጨፈጨፉባት፣ በብዙ ውጣውረድ መከራ በማለፍ ዋጋ የሚከፍሉ አማኞች ያሉባት ጠንካራ ቤተ ክርስቲያን ናት። ዛሬ በዓለም ላይ በከባድ ስደት መከራ ውስጥ ያሉ አብያተ ክርስቲያናት አሉ። ኦፕን ዶርስ ኢንተርናሽናል ሚኒስትሪ ይባላል። በዓለም ላይ 365 ሚሊዮን ክርስቲያኖች በትልቅ መከራና ስደት ውስጥ አሉ ብሎ ዘግቧል። አሁን ከረንት ያለ ዳታ ነው። 365 ሚሊዮን። ይሄ በዓለም አቀፍ ደረጃ ከሰባት ክርስቲያኖች አንዱ ስደት ውስጥ ነው እንደማለት ነው። በአፍሪካ ደግሞ ከ5 ክርስቲያን አንድ እንደማለት ነው። በኤሽያ ከ7 ክርስቲያኖች አንድ እንደማለት ነው። በ2023 5,621,000 ክርስቲያኖች ተገድለዋል። ይሄ ኦፕን ዶርስ ኢንተርናሽናል ሚኒስትሪ ያወጣው ማለት እኛ አካባቢ ሰልፍ ስለሌለ በዓለም ያሉ ክርስቲያኖች ሁሉ አርፈዋል ማለት አይደለም። ኢየሱስ ስላሉ ብቻ የሚገደሉ የሚታረዱ አሉ። በ2025 ቁጥሩ ወደ 380 ሚሊዮን አድጓል። ይሄ የስደተኞቹ ቁጥር ማለት ነው። 4,476 ተገድለዋል። ከ2023 ያለውን ዳታ ወደዚህ እንድናስብ 7,679 አብያተ ክርስቲያንና ክርስቲያኖች ንብረታቸው ወድመዋል። 4,744 ክርስቲያኖች ታስረዋል። መከራንና ድህነትን የተቋቋመች የሰምርኔስ ቤተ ክርስቲያን ለበለጠ መከራ እንድትዘጋጅ ተነገራት። በሚታየው ምድራዊ ሀብት ድሃ፣ በመንፈሳዊው ነገር ሀብታም የሆነች ቤተ ክርስቲያን ናት። ዛሬም ቢሆን የሰምርኔትን ፈለግ ተከትለው እስከ ሞት የታመኑ ቅዱሳን ዛሬም ቅሬታዎች አሉ። ሌላው ያነሳነው ጴርጋሞን ቤተ ክርስቲያንን ነው። ጴርጋሞን ምዕራፍ 2 ላይ ከ12 እስከ 17 ቁጥር ላይ አይተናል። የምታመቻምች ናት። የሰይጣን ዙፋን ባለበት ያለች፣ በቀላሉ ዘመን ካመጣው ነገር ሁሉ ጋር የምትወሰድ የለዘብተኛ ቤተ ክርስቲያን ተምሳሌት ናት። ከዚህ እግዚአብሔር ይጠብቀን። ዓለማዊነትን በቀላሉ የምታይና በእምነቷ የምታመቻምች ስለሆነ ጣዖትንና ርኩሰትን አስተናገደች። የበለዓምን አስተምህሮ በመቀበል የአሕዛብ ልምምዶችን፣ ልቅ የሆነ የወሲብ ልምምድን ወደ ውስጥ
አስገባች። ምን አለበት? ሕይወትን ይሸረሽራል። የስተት አስተምህሮንና የሥነ ምግባር ብልሹነትን በማስተናገዷ የተገሰጸች ቤተ ክርስቲያን ናት። ሌላ ቤተ ክርስቲያን ቲያጥሮን ምዕራፍ 2 ላይ የመጨረሻዋ ቤተ ክርስቲያን ናት። ከቁጥር 18 እስከ 29 የተበላሸች ፍቅር፣ እምነትና መልካም ሥራ ያላት፣ በሌላ በኩል ደግሞ በዝሙት የሚቃጠል ሕይወት ያላት የኤልዛቤልን አስተምሮ በማስተናገዷ ቤተ ክርስቲያኗ ችግር ላይ ወደቀች። ምንም እንኳ ቸርነቷና በጎ ስራዋ ቢጠቀስም የሐሰተኛ ነቢያትን አስተምሮት ቸል በማለቷ በማስተናገዷ ተወቅሳለች። ዛሬ ቸልታ በጣም አደጋ ነው። የአመፅን ትምህርት የህይወት ነቀዝ ነው። የስተት አስተምህሮ ፍሬ እንዳናፈራ የሚከለክለን ነው። የመንፈስን ፍሬ የሚጋፋ ነው። በመንፈስ ፍሬ ቦታ የስጋ ስራን ቤተ ክርስቲያን ውስጥ የሚያስፋፋ ነው። ቲያጥሮን ይህን ትመስላለች። ሌላዋ ምዕራፍ 3 የመጀመሪያዋ ቤተ ክርስቲያን ሰርዴስ ቤተ ክርስቲያን ከቁጥር 1 እስከ 6 የሞተች ሕያው ነኝ የምትል ግን የሞተች በመንፈሳዊ ነገር የሞተች ቤተ ክርስቲያንን አመልካች ነች። ካፔላዋ በጣም የሚያንጸባርቅ ውስጥ ሲገባ ግን ስጋ ዓለም የሞተ መንፈሳዊ ማንነት ስም ያላት የሞተች ግን ያልተቀበረች ሆኖም ጥቂት በእምነታቸው ጸንተው ያሉ አማኞች ያሏት ናት ሰርዴስ። ሌላዋ በዚህ ከሰዓት በኋላ ያየናት ፊላደልፊያ ናት። ምዕራፍ 3 ላይ ከቁጥር 7 እስከ 13 ያለች ናት። የታመነች ቤተ ክርስቲያን በመንፈሳዊ ነገር ሕያው የሆነች ቤተ ክርስቲያንን አመልካች ናት። ስለ መልካም ስራዋ፣ ስለ ታማኝነቷ፣ ስለ ትዕግስቷና ቃሉን ስለ መጠበቋ በጌታ አድናቆት የተቸራት ቤተ ክርስቲያን ናት። በሙሉ ሕይወት ወንጌልን የምትዘራ ናት። በእምነቷ የጸናች በመከራ ውስጥ ያልተናወጠች ናት። ክብር ለእግዚአብሔር ይሁን። የመጨረሻዋ ቤተ ክርስቲያን ሎዶቅያ በዚሁ በምዕራፍ 3 ከቁጥር 14 እስከ 22 ያየናት ለብ ያለች በመንፈሳዊ ነገር ለብ ያለች ሙቅም ቀዝቃዛም ያልሆነች ቤተ ክርስቲያንን አመልካች ነች። አንዳንድ ሰው አይሞቀው አይበርደው መንፈሳዊ ተነሳሽነት ያጣች በስጋዊ ነገር የተነቃቃች እሷን የሚያነቃቃት ስጋ ነው። በሚታየው ነገር በሚታየው ገንዘብ ባለጠጋ በመንፈሳዊ ድሃ የተባለች ናት። ምን ቀረልን? የትምህርታችን ማጠቃለያ ምን ቀረልን? አጠቃላይ እንደ ቤተ ክርስቲያን ሰባቱም ውስጥ ምን ቀረልን ብለናል። እንደው ጠቅለል ባለ ምን ቀረልን? ከሰባቱ ሁለቱ ብቻ ሰምሬኔስና ፊላደልፊያ ብቻ ያለ ወቀሳ ናቸው። ሌሎች አምስቱም በነቀፋ ውስጥ ናቸው። ምዕራፍ 2 ቁጥር 5 ቁጥር 16 ቁጥር 22 ስለ ወቀሳ ነው የሚናገረው። ምዕራፍ 2 ቁጥር 5 ቁጥር 16 ቁጥር 22 ወቀሳ ነው። ምዕራፍ 3 ቁጥር 3 ቁጥር 19 ወቀሳ ነው የሚናገረው። ወቀሳ ነው። ምን ቀረልን? የቀረልን ነገር ጌታ ሁሉን ያውቃል። አንደኛው የቀረልን እሱ ጌታ ሁሉን ስንት ነገር ስንት ነገር ሁሉን ያውቃል። የሚገርመው በወርቅ መቅረዞች መካከል የሚለውን ገና ምዕራፍ 1 ላይ የሚናገረውን ምዕራፍ 2 ላይ ደግሞ እንዲህ ብሎ ነው የሚጀምረው። ምዕራፍ 2 በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ ሰባቱን ከዋክብት ያዘው፣ በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። በሰባቱ የወርቅ መቅረዞች መካከል
ያያል። ከቤተ ክርስቲያን የራቀ አይደለም። ደሙን ያፈሰሰላት ሕይወቱን አሳልፎ ቀራንዮ መስቀል ላይ እርቃኑን የሰጠላት ቤተ ክርስቲያንን ትቶ የት ይሄዳል? ማን ዋጋ ከፈለና ትቷት አለ? ያያል። ስለዚህ አንዱ የምንማረው ነገር ሁሉን ያውቃል። ሁሉን ያውቃል። በሰው ፊት የተገለጠው ሕይወታችንን ያውቃል። በሰው ፊት ያልተገለጠው ድብቁ ሕይወታችንን ያውቃል። የጓዳውን ያውቃል። የመስሪያ ቤቱን ያውቃል። የንግድ ቦታውን ያውቃል። በመንገድ ላይ የሆነውን ያውቃል። ስንወጣ ስንገባ ያውቃል። አንዳንድ ሰው የሚቀደሰው ክርስቲያኖች ፊት ነው። ትንሽ ራቅ ሲል ሌላ ነው። እንዴ ወንድም ገሌ ነው? ኧረ በኢየሱስ ኧረ እሱ አይደለም ነው። ኧረ በኢየሱስ ስም ነው። ወንድም ገሌ እንደሱ ነው። አይገርማችሁም? አሁን ድራማ ለማየት ቲያትር ቤት መሄድ አያስፈልግም። ጥሩ ድራማ የሚሰሩ ሰዎች ቸርች አሉ። በጣም ይገርማቸዋል። ድራማ እገሌ እንደ ንጉሥ እንትና ሆኖ ይሰራል። አሁን ቲያትር ለማየት ጥሩ አዋጪ ቦታ ቸርች ነው። በጣም ነው የሚገርመው። እና ይሄን ያውቃል ጌታ። ይሄን ያውቃል ጌታ። ሁሉን ያውቃል። ስለሚያውቅ ስለ ብርቱ ጎናቸው ድካማቸውን ስለ ድካማቸው ብርቱ ጎናቸውን አልሸሸግም። ሁሉን ስለሚያውቅ አያቸው። ስለ ብርቱ ጎናቸው ድካማቸውን ሽፍን አላረገው። ስሙ ይባረክ። ስለ ድካማቸው ደግሞ ብርቱ ጎናቸውን ጭፍልቅ አላረገው። ሁሉን ያውቃል። ብርቱ ጎንንም ደካማ ጎንንም ጠንቅቆ ያውቃል። የኔንም ያንቺንም ያንተንም የእርሶንም የሁላችንንም ያውቃል። በብርታት ብቻ የተገለጡትን ድካም ብቻ የታየባቸውንና ብርታቱንም ድካሙንም ጎን ለጎን ያስኬዱትን ሁሉ ለይቶ ያውቃል። ይገርማል። ለይቶ ያውቃል። ሁለቱንም ጎን ለጎን ያስኬዱዋል። ሁለቱንም መዝሙር ከነቁጥሩ ዘፈን ከነቁጥሩ ያውቃል። አይሄ ጌታ እንደው ከገባን በላይ ይግባን። በእውነት ከተረዳነው በላይ መረዳት ይሁንልን። እሱ ሁሉን ያውቃል። ለምንድን ነው የሚያውቀው? ከቤተ ክርስቲያን ሩቅ አይደለም። እንደው ውስጧ ብቻ ይመላለሳል አይደለም። ኧረ ሰው ውስጥም ይመላለሳል። በደንብ አለ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየው አለ። ምዕራፍ 1 ቁጥር 13 ብርቱ ጎንን ያበረታታል። በርቱ ይላል። ደካማ ጎንን በንስሐና በመመለስ አስወግዱ ይላል። ተመለሱም ይላል። እምነታቸውን ስለ ክርስቶስ ያላቸውን ፍቅር ጠብቀው ጸንተው እንዲጠብቁ ያስጠነቅቃል። ጽኑም ይላቸዋል። ይሄን አይተናል። ሌላ ያየነው ነገር ምንድነው? የጌታ ፍቅርና ትዕግስት አይተናል። በዚህ ውስጥ በጣም ይደንቃል። የጌታ ፍቅርና ትዕግስት ጌታ በደሙ ለዋጃት ቤተ ክርስቲያን የተለየ ፍቅር አለ። ያንኳኳል። ስሙ ይባረክ። እድል ይሰጣል። ተመለሱ ይላል ጌታ። እድል ይሰጣል። አንዳንድ ሰው ይሄን እድል አይጠቀምም፣ ግን እድል ይሰጣል። የሳቱ እንዲመለሱ የደከሙ እንዲበረቱ ይታገሳል። ትዕግስቱ ብዙ፣ ትከሻው ሰፊ ነው። ስሙ ይባረክ። ይዋቸው የተመከሩትን እነ ጴርጋሞንን፣ እነ ቲያጥሮንን፣ እነ ሰርዴስን፣ እነ ሎዶቅያን። አንዳንድ ሰው ታውቃላችሁ ከሷ ጋር አልታረቅም።
እኔ ከሱ ጋር አልታረቅ። እኔ ከሱ ጋር ከምታረቅ እንደው ሲኦል ብገባ ይሻላል። ሲኦል ቆላ መሰለው እንዴ? እውነት አሁን እንደው ክርስቲያን እንደው ሲኦል የገባው ክርስቲያን እንደው እንዲህ ይላል፣ መታረቅ አይሻልም? እሱ ግን ይታገሳል። ጌታ የታገሰውን ሰው አንተ እንዴት ነህ? አንቺ እንዴት ነሽ? በትዕግስት እድል ይሰጣል። ይሄ ማለት ኃጢአት ቤተክርስቲያን ውስጥ ይንገስ ማለት ነው እንዴ? አይደለም። እድል ይሰጣል። ደጋግሞ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። የኔም ድምዳሜ ይሄን መጽሐፍ ስናጠና በዚህ ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ስለ ኤፌሶን የተባለውን ጆሮ ያለው ይስማ። ስለ ሰምርኔስ የተባለውን ጆሮ ያለው ይስማ። ስለ ጴርጋሞን የተባለውን ጆሮ ያለው ይስማ። ስለ ቲያጥሮን የተባለውን ጆሮ ያለው ይስማ። ስለ ሰርዴስ የተባለውን ጆሮ ያለው ይስማ። ስለ ፊላደልፊያ የተባለውን ጆሮ ያለው ይስማ። ስለ ሎዶቅያ የተባለውን ጆሮ ያለው ይስማ። እነዚህን በተከታታይ ምዕራፍ 2 ቁጥር 7 ላይ፣ ምዕራፍ 2 ቁጥር 11 ላይ፣ ምዕራፍ 2 ቁጥር 17 ላይ፣ ምዕራፍ 2 ቁጥር 29 ላይ፣ ምዕራፍ 3 ቁጥር 6 ላይ፣ ምዕራፍ 3 ቁጥር 13 ላይ፣ ምዕራፍ 3 ቁጥር 22 ላይ እነዚህን በተደጋጋሚ ታያላችሁ። የትኛውም ቤተ ክርስቲያን ከሰባቱ አብያተ ክርስቲያናት ባህሪ አትወጣም። በሰባቱ አብያተ ክርስቲያናት ያየናቸው ያለውን ሙሉ በሙሉ በአንድ አጥቢያ ውስጥ ሊታይ ይችላል። ያንዱንም ቤተ ክርስቲያን ባህሪ ያልያዘች ግን የለች። በብርቱም በድካምም እነዚህ ልክ ዲስፕሌይ ላይ እንደሚቀመጥ ሳምፕል ናቸው። በደንብ በራእይ መጽሐፍ የተጻፉት የተጠቀሱት 7 አብያተ ክርስቲያናት ዛሬ አሉ የሉም። ፈለጋቸው የነሱ ሌጋሲ በበጎም በአዎንታዊ መልኩም በአሉታዊ መልኩም አለ። በአሁኗ ቤተ ክርስቲያን ውስጥ ተጽዕኖ ይታያል። ስለዚህ አሁን ቆም ብለን በመጨረሻው ሰዓት እንድናስብ የሚያስፈልገው የት ጋ ነው ያለ ነው? መንፈሳዊ ነገራችን እየጨመረ ነው እየቀነሰ ነው? ስለ 3 ፓኪስታን ተወላጆች ለቻይና ጉብኝት ስለሄዱ ሰዎች ምሳሌ ተናግሬ ላብቃ። እነዚህ 3 ጓደኛሞች ለጉብኝት ወደ ቻይና ከሄዱ በኋላ ደርሰው ሆቴል ማረፊያ ይዘው ዕቃቸውን አስቀምጠው ከተማዋን መጎብኘት ጀመሩ። ከተማዋ የምታበራ ከተማ ናት። በጣም ዘመናዊ ከተማ ናት። ሲዞሩ ሲያዩ ሲጎበኙ ቆይተው ከሌሊቱ 6 ሰዓት አልፎ ይመጣሉ ወደ ሆቴላቸው። ሲመጡ ሊፍቱ ዝግ ነው። አሳንሰሩ ስለተቆለፈ በሊፍት መውጣት አልቻሉ። አስተናጋጅ ጠርተው እኛ እኮ እዚህ ሆቴል ይዘናል እና ሊፍቱ ግን ዝግ ነው አሉ። አዎ የሆቴሉ ሕግ ነው። ከሌሊቱ 6 ሰዓት እስከ ማለዳ 12 ሰዓት የሆቴሉ ሕግ ሊፍቱ ለእድሳት ለጥንቃቄ ሲባል ይዘጋል። እንዴ እና እኛ እንዴት ነው ማድረግ? በቃ እዚህ ከያዛችሁ ሊፍቱ ቢዘጋ በደረጃ መውጣት ትችላላችሁ። እንዴ 60ኛ ፎቅ እኮ ነው ያዝነው። ምንም ማድረግ አይቻልም። ውጭ አያድሩ ነገር እንግዶች ናቸው። ስለዚህ 3ቱም ተመካከሩ። እንግዲህ አንዱ እንዲሁ 20ኛውን ፎቅ
20 ተከፋፈሉት 60ውን 3 ስለሆኑ የመጀመሪያውን 20 ፎቅ አንተ የሚያስቅ ነገር ቀልድ የነገራቸው እንዲወጡ ከ20ኛው እስከ 40ኛው ሌላኛው ደግሞ በዓለም ውስጥ አስደማሚ ሳይንሳዊ አስገራሚ ግኝቶች የተደረጉ ሁኔታዎችን እየነገራቸው እየተደመሙ እንዲወጡ ከዛ በኋላ ከ40 በኋላ ያለውን ባክ አንተ የሚያስለቅስም ቢሆን ንገረን አሉት። ምንም ማድረግ አይቻልም። የመጀመሪያው ሰው እያሳቃቸው ቀልድ እየነገረ 20ውን ወጡ። ከ20 በኋላ ቀጣዩን በዓለም ላይ የተደረጉ ሳይንሳዊ ግኝቶች አስገራሚ አስደማሚ ኩነቶችን የነገራቸው አንደኛው ወጡ። 40 እንደምንም ደረሱ። ከ40 በኋላ ያለው ገና ወደ 41 እየተራመዱ አንደኛው ወገኖቼ እኔ እንግዲህ የሚያሳዝንም ታሪክ ቢሆን እንድነግራችሁ ነው እድል የሰጣችሁኝ። የመጀመሪያ ምነግራችሁ የሚያሳዝነው ታሪክ የክፍላችንን ቁልፍ መኪና ውስጥ ረስተነዋል። ስንት ወደ ታች ሊመለሱ ነው? 40 ሊወርዱ ነው። እንደገና ስንት ይጠብቃቸዋል? 60 ይጠብቃቸዋል። አንድ ነገር ልነግራችሁ ነው። አንድ ጥሩ የኤችአይቪ ማስታወቂያ ነበረ። አስተውሎ የሚራመድ ያሰበበት ይደርሳል የሚል። ካላስተዋልን ይህን ክፉ ዘመን ካላስተዋልን ብዙ ነገሮች ወደ ኋላ ይመልሱናል። የሰማነውን ይባርክልን። ጸልይ። ጥቂት ደቂቃ ልስጣችሁ፣ ጥቂት ጊዜዎች። የሰራዊት አምላክ ቅዱስ እግዚአብሔር ወደ ኋላ እንዳንመለስ ዕለት ዕለት በጨመረ በሕይወት ንጽህና በጨመረ የአገልግሎት ፍሬ ጌታን የምናከብር ወንዶች ሴቶች እንድንሆን እንዳንዘናጋ እግዚአብሔር ፊት እንጸልያለን። የቀደመው የድካም ታሪካችን በምህረት ይዘጋ፣ በይቅርታ ይዘጋ። በደላችንን እግዚአብሔር ይቅር ይበለን። በእነዚህ 7 አብያተ ክርስቲያናት ውስጥ ያየነው ይብዛም ይነስም እኛ ጋር ያለ ነገር ያስተዋል ነው። እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ መሪ፣ እንደ አገልጋይ በሕያው እግዚአብሔር ፊት ንስሐ እየገባን ምህረት እየጠየቅን እንጸልይ። ምናልባት በእነዚህ ቀናት እግዚአብሔር እኔን ተናግሮኛል። ከድካሜ መውጣት እፈልጋለሁ። እንዳነሳሴ እንዳጀማመሬ እየሄድኩ አይደለም። እንዳነሳሴ ብቀጥል ኖሮ ለብዙ ሕዝብ በረከት በሆንኩ ነበር። አሁን ግን እግዚአብሔር ስለታገሰኝ ብቻ ነው ያለሁት። ብዙ ድካም፣ ብዙ ስንፍና፣ ብዙ በደል፣ ብዙ ኃጢአት፣ ብዙ ለብታን በሕይወቴ አስተናግጃለሁ። ጌታ ይቅር እንዲለኝ እፈልጋለሁ የሚል ሰው ቢኖር በእግዚአብሔር ፊት ምህረት ይጠይቅ። እንደዚህ ላለ ሰው እኔም ልጸልይለት እፈልጋለሁ። ይጸለይልኝ የሚል ሰው እጁን እንዲያሳየኝ እፈልጋለሁ። እግዚአብሔር እንዲረዳው፣ እግዚአብሔር እንዲያግዘው። እግዚአብሔር ይረዳል፣ እግዚአብሔር ያግዛል፣ እግዚአብሔር ምርኮ ይመልሳል፣ እግዚአብሔር ያግዛል። ወገኖቼ እንድንፈራረድ አይደለም እዚህ የተሰበሰብነው፣ እንድንተሳሰብ ነው። ፍጹም ሰው በመካከላችን የለም። ግን በተገለጠ ድፍረት ውስጥ በተገለጠ ጥፋት ውስጥ መነሳት አቅቶን ተመልሰን ጠላት የኮረኮመን በቀደመ ድካም የሚያሰቃየን ሰዎች እዚህ ጋር ድካማችን ተቀብሮ ስንፍናችን ተቀብሮ እንድንሄድ ውሳኔ ያስፈልገናል። ይሄን ስፍራ እግዚአብሔር ጌልጌላ ያደርግልናል። ይሄን ስፍራ ጌልጌላ ሸለፈት የሚራገፍበት በጋብቻ ተሰናክለን ቢሆን ያላመነ ባል ያላመነች ሚስት
ድካም ነው። ካመነም ሰው ጋር እንኳን ያለ ቤተ ክርስቲያን ፈቃድ እውቅና ጋብቻ መስርተን ቢሆን እግዚአብሔር ምንድነው አደባባይ ይሰቀል ይህን ሰው አይለውም። እግዚአብሔር የሚለው ምንድነው? ንስሐ ይግባ ይመለስ። ወንድሞች እህቶች ደግሞ የቤተ ክርስቲያን ሰዎች ይህን ሰው በፍቅር መቀበል፣ እቺን እህት በፍቅር መቀበል። አለቀ። ጥፋቱ ጥፋት ነው። ጥፋትን ቆንጆ አናረገውም፣ በደልን ቆንጆ አናረገውም። ምንም አይደለም አንልም። እግዚአብሔር ችግር ነው ያለው ችግር ነው፣ ጥፋት ነው ያለው ጥፋት ነው። ግን ለመመለስ እድል አለ። አልመሸም። በህይወተ ስጋ እስካለን ድረስ እግራችን እስከ ቆመ ድረስ እድል አለ። እንደዚህ ላሉ ሰዎች እንደገና ቆመው እንዲያገለግሉ፣ እንደገና በአደባባይ ቆመው ለእግዚአብሔር እንዲያጥኑ፣ ጠላትን ሊያሳፍር እግዚአብሔር ትውልዱን ሊያከብር እግዚአብሔር ወደዋል። ምናልባት በስተት አስተምሮ የተደናገረ ግራ የተጋባም ሰው ቢሆን እግዚአብሔር እድል ይሰጣል። በእውነት ይሄ ያለንበት ዘመን የክፋቱ ጥግ ቀላል አይደለም። የአመፃው ጥግ ቀላል አይደለም። በደል፣ መተላለፍ ወገኖች ከባድ ጊዜ ላይ ነው ያለነው። ጸልያለን። ሁሉም ሰው ይጸልይ። ሁሉም ሰው ይጸልያል። እናንተ እጆቻችሁን ያሳያችሁኝ በያላችሁበት ትቆማላችሁ። እግዚአብሔር ይባርካችሁ። የሚረዳችሁ ጌታ ነው። እኔ በታማኝነት በጌታ ፊት ጸልይላችኋለሁ። አበሳን የሚያራግፍ፣ ድካምን የሚያራግፍ፣ ስንፍናን የሚያራግፍ፣ ነውርን የሚያራግፍ፣ እንደገና የሚያቆም እድል የሚሰጥ የሰራዊት ቅዱስ የጭፍሮች አምላክ በዚህ አለ። ይረዳል፣ ያግዛል፣ ጉልበት ይሆናል፣ አቅም ይሆናል። የሰራዊት አምላክ ቅዱስ እግዚአብሔር ያድሳል፣ ሕይወትን ያቆነጃል። ጌታ እግዚአብሔር ይረዳል። የምህረት አምላክ፣ የርህራሄ አምላክ ይረዳል። እርዳኝ ካላችሁ ይረዳችኋል። በታላቅ አክብሮት እጠራችኋለሁ። ኑ ወደዚህ። ከቤተ ክርስቲያን መሪዎች ጋር ነው አብረን የምንጸልየው። ኑ አይዟችሁ፣ እንጸልይላችኋለን። እጅ ጭነን እንጸልይላችኋለን። ነፍሳችሁ ወደምትናፍቀው ከፍታም ያወጣችሁ ጌታ ብቻ ነው። ሁሉንም ሰው አላልኩም። እናንተ እጅ ሳያችሁኝ መውጣት ከምትፈልጉት ነገር እንዲያላቅቃችሁ የቤተ ክርስቲያን መሪዎች ትረዱኛላችሁ። የትኛውም ማጥቢያ ላይ የትኛውም ህብረት ላይ ያላችሁ አብረን ነው የምንጸልይላቸው። አብረን ነው ስለ ቤተ ክርስቲያን ልጆች እንጸልያለን። የቤተ ክርስቲያን መሪዎች ኑ ወደዚህ። ሩቅም ያላችሁ ኑ። እጅ ጭነን ነው የምንጸልይላቸው። እነሱ ያውቁታል። እኛ የኃጢአት የበደል የድካም ዝርዝር አንፈልግም። ግን እግዚአብሔር ያላቅቃል። መውጣት ከሚፈልጉበት ነገር ያወጣል። መንፈስ ቅዱስ በዚህ አለ። የክብር መንፈስ፣ የኃይል መንፈስ፣ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ እጸልያለሁ። መንፈስ ቅዱስ የእግዚአብሔር መንፈስ፣ የክብር መንፈስ። መሪዎች፣ አገልጋዮች ጫኑ ለልጆቻችሁ። እግዚአብሔር ይረዳቸዋል፣ ነጥቆ ያወጣቸዋል ካሉበት ሁኔታ። በእውነት አንዳንዶች ነፍሳቸው የምትናፍቀው ከፍታን እድሜያቸው እና ያሉበት ሁኔታ አልጣጣም ብሏቸው ትግል ውስጥ ያሉ እግዚአብሔር ካሉበት ትግል ያወጣል። ክብር ለእግዚአብሔር ይሁን። ጸልዩ። እንጸልያለን። ጉባኤው ይጸልይ።